ገደኝምሽ እንዴ ተረጋጋ እንጂ እዚህ መቅረት አስባ እንዲወጣ በዳት ልቀቀኝ እባክህ። ነይ ማሚ። ኧረ ሰሊ ቀስ በይ እባክሽ እንዳትጥይ። ቆየት ነው ይዛችሁኝ የመጣችሁት? አቤት እማዬ፣ በቃ አንቺ ስትቸኩይ አይጣል እኮ። ለምንድን ነው እኔን የማትፈቱኝ እንዴ? እማዬ ልታየው አይደል እንዴ? ትንሽ ታገሽ ሀና፣ እንዳትጥሉኝ። እኔ እኮ ለክብራችሁ ብዬ ነው እንጂ አይኔ መክፈት አላቃተኝም። እሺ እማዬ፣ በቃ ዘጋቁ። እንደዚህ አይነት ቀልድ ነው የሚያስጠላ። ሰላም ቀስ በይ። አይ እማዬ፣ እስከ ዛሬ ድረስ እኔን ችኩል ታያለሽ እንጂ ከአንቺ የዋሰ ችኩል አይቻለቅ። ሰርፕራይዝ! የት ነው ያመጣችሁኝ? እስቲ ገምች። ይሄ እኛ ቤት አይደል እንዴ? አዎ እማዬ። ቆይ እናንተ ልጆች ምን እየሰራችሁ ነው ግን? ምን ነው እማዬ፣ ደስ አላለሽም እንዴ? ሁሉንም ዕቃ እኮ እኛ ነን ያጓጓዝ ነው። ቆይ ምንድን ነው ልታከራዩ ታስባችሁ ነው እንዴ? እማዬ ልንኖርበት ነው እንጂ። ምን ማለት ነው? መቼም እኛ ልንወጣ ነው አትሉኝ ማለት ከዛ ቤት? እማዬ ዛሬ ምንም ነገር እምቢ ማለት የለም። ምንድን ነው እሱ? ቤት የሚሰራው ለመኖር ነው አይደል? እናማ እማዬ ይሄን የመሰለ ቤት ዘግተን እንዴት ነው እዛ የምንኖረው? ምናሴ በጣም ቀበጣችሁ። ካላገባችሁ ከዛ ቤት ንቅንቅ የሚባል ነገር የለም። ቤቱን የሰራሁት ለአንዳችሁ ይሆናል ብዬ ነው። እማዬ እኛ እያልንሽ ያለ ነው እኛ ብቻ ሳንሆን አንቺም ጭምር እዚህ ቤት ውስጥ አብረን እንኑር ነው። ኧረ እባክሽ እማዬ፣ እዛ ቤት ሰላም ማግኘት አልቻልንም። እስቲ ደግሞ ይህን ቤት እንሞክረው ብለን እኮ ነው። እናንተማ አብዳችኋል እኮ። በጤናችሁ አይመስለኝም። አላበድንም እማዬ። ቆይ አልገባኝም። እዛ ቤት ውስጥ ያገኘሽ የተለየ ነገር ምንድን ነው? ሰላም ረሳችሁት እንዴ? ሀናን እኮ ያገኘኋት እዛ ቤት ውስጥ ነው እማዬ። እኔ አቶ መስፍን ወይዘሮ ሜላት ናፍቀው ቤት ድረስ መጥቶ ነበር እና መጥቶ ሲያጣት ምግብ በልቶ ተመልሶ ሄደ ማለት ነው። ወይዘሮ ሜላት እና ሰላም ወደ ቤት ሲመለሱ ያው 2 ሰሃን ጠረጴዛው ላይ ተበልቶበት ስላገኙ ምንድን ነው ብሎ በጣም ድንብላልን አፋጠጧት። ድንብላልም መጨረሻ ላይ እውነቱን ተናገረች ማለት ነው። አቶ መስፍን እንደመጣ ወይዘሮ ሜላትም እንዴት ሊመጣ ቻለ ምናምን ብላ ስትጠይቃት ያው ሳይቸግረው አይቀርም እርቦት ነው መጥቶ ወዲያው ምንም ሳይጠይቅ ነው በልቶ ሄደ ስላለቻት እርቦት ነው በቃ ቸግሮት ነው ወይኔ እንደዚህ እስከሚስቸግር ምን ሆኖ ብላ ወይዘሮ ሜላት በጣም ተጨንቃለች። እና ሰላምን በቃ እኛ ተደብቆን እኛስ እቤት ሳንኖር ተደብቆ መምጣት ጀመረ አባዬ እያለች ነበር። እና ወይዘሮ ሜላት 37 ቀን ሙሉ ስልክ በተደጋጋሚ ስደውልለት ዋለች። እሱ ግን አላነሳላትም። ከዛም ሰላሚና ያው አገኙ ብላ በግድ ስለለመነቻት ለእሷ ብላ ደውላላት ነበር። እስከ መጨረሻም ስልኩን አነሳ። ስልኩ ማነሳው ብላ ደግሞ ጥጋብ ሲበርድልህ አነሳኸው ስልኩን ስትለው መጀመሪያ ሰላምታ አይቀድምም እንዴ ምናምን ብለው እንደተለመደው ተጨቃጭቀው እንግዲህ ተለያዩ ማለት ነው። ምክንያቱም ለምንድን እንደቸገረህ ያልነገርከኝ? ቢቸግርህ እኔ እኮ አግዝህ ነበር አለችው። እና እኔ መቸገረኝ አልኩሽ አላትኝ። የቤት መጣህ እንደነበር እና ቸግሮ ምግብ በልተህ እንደሄድክ ነግረኛለች ስትለው እሱም አዎ ቸግሮኛል እርቦኝ ነው ልበላ ነው የመጣሁት ብሎ ነገራት። እና በዛም ምክንያት እንደዚህ አይነት መልስ ስለሰጣት በጣም ተናዳለች። ከዛም ስልኩን ከሰገ በኋላ ምን አለ ናፍቀኸኛል ብትይኝ እንደፈለግሽኝ እኮ አውቃለሁ ቤት ሆቴል ድረስ እኔም ፈልገሽ መጥተሽ ያላየሁሽ ነው እንደሚመስልሽ ይህን ግትርነትሽ እንደምን ይሻልሻል እያለ እያማረረ ነበረ። በሌላ በኩል አባባ ኖላዊ ሀኒቾ በአዲስ ቤት ገዝታ ፍራሽ እቃውን ሁሉም ሙሉ አርከፍ ሰርፕራይዝ አደረገቻቸው። እንግዲህ አባባ ኖላዊ ከፋኖሴ ጋር ነበር ትዳር መስርተው አንድ ላይ ለመኖር እቅድ ያቀዱት። ነገር ግን ፋኖሴ መውለድ አልችልም ስላለ እሱ መውለድ ስለማይችል በዚህ ምክንያት አኩርፋ ጠፍታለች ማለት ነው። እናም ሀኒቾ እናቷ የእሱ ውለት አለብኝ ስለዚህ ውለቱን ልመልስለት ይገባል ብላ ቤት የተከራየችላቸው ወይዘሮ ሜላት እንደሆነች እና በእሷ ብር ነው ይህ ሁሉ ነገር ያደረግኩልህ ብላ ሰርፕራይዝ አድርገዋለች። አባባ ኖላዊ አይ ገንዘብ ጥሩ ነው፣ ገንዘብ ሲኖር ጥሩ ነው። በዛ ኩርምት ብለን አልጋ ላይ እንተኝ ፍራሽ እንኖር ነበር። አሁን ግን እንደፈለግን ነው እያሉ በጣም ደስ ብሏቸዋል ማለት ነው። ሀኒቾ እሳቸው እንደዚህ በዚህ መልኩ ሰርፕራይዝ ስላደረገች ደስ ብሏታል። እና
አባባ ኖላዊ የሆነት ለመናገር አንድ ፍራሽ ላይ ነበር ኮርምት ብሎ በጣም ያሳዝኑ ነበር። እናም ያው ፋኖሴም እሺ ባትልም እሳቸው እና ሀኒቾ አንዳንዴ ሀኒቾ ትመጣለች። በእርግጥ አሁን ላይ ሙሉ ኑሮዋ ቤተሰቦቿ ጋር ነው ያለው፣ ግን ደግሞ አልፎ አልፎ እየመጣች ከአባቷ ጋር ትኖራለች። ፋኖሴም ደግሞ ይቅርታ አድርጋለት እንደገና ወይም ደግሞ እሱ በሆነ አጋጣሚ መውለድ እንደሚችል ከተረጋገጠ ተመልሳ ከእሱ ጋር ልትኖር ትችላለች። እሷ አይፈረድበትም። ልጅ ከመውደዱ አንጻር እሱም ባገባ ልጅ እንዴት ሳይኖረኝ ይቀራል? ይዚውማ ለምን አልመነኩስም? ለልጅ ነው እኮ ማገባው ብላ ራሷ ወስናለች። ቡጥሌ ቢመክራትም ልሰማ አልቻለች ማለት ነው። ነገር ግን አባባ ነው ላይ አሁን ላይ በጣም እያበዱ ነበር። አሁን ላይ ተረጋግተዋልና ሁኔታውን ለመቀበል እየሞከሩ ይመስላል። ምክንያቱም ሌላ አማራጭ የላቸውም። እሷ ፈልጋ እስከምትመጣ ድረስ እሳቸው ራሳቸው ማረጋጋት አለባቸው ማለት ነው። እናም በዚህ ደግሞ ሀኒቾ እያገዘቻቸው ነው። እርግብም ወይዘሮ ሜላት ልትጠይቃት ስትመጣ ዘሪሁንን እንደምትፈልገው እና ልታናገረው እስር ቤት ድረስ መጥቶ እንዲጠይቃት መልዕክት ልካለት ነበር። ምክንያቱም ወይዘሮ ሜላት መጣ ሁሉን ነገር ስለነገረቻት ከድንብላል ጋር ያለውን ግንኙነት ስለነገረቻት በሱ ጉዳይ ላይ ለመጠየቅ ፈልጋ እንድጠራው ነገረቻት። እሷም ለሀና ነገረቻት። ሀኒቾም ታምቹን ማለቴ ጆሮን ጠርታ እንደምትፈልገው እና እንዲነግረው ነገረው። እሱም ያው እርግብ ትፈልግሃለች ሲለው ለምንድን ነው የፈለገች ምናምን ብሎ ጠየቀው። እናም እሱን አላውቅም ግን ትፈልግሃለች አለው። ግን ትወዳታለህ እንዴ? ቆይ ማንን ነው የምትወደው ብሎ ስጠይቀው ሁለታቸውንም ነው የምወዳቸው፣ እርግብንም ድንብላልንም ነው የምወዳቸው ብሎ መለሰለት ማለት ነው። እና በዚህም በፈለገችው መሰረት እስር ቤት ድረስ ሄደ። እስር ቤትም ድንብላል እንደሄደች እንደመጣችና እንደጠየቀቻት እሷን ማለትም እርግብን ታይልኝ ምናምን ልትላት እንደመጣች ነው እንግዲህ እሷ ያወቀችው። በዚህ ምክንያት ከሜሮን ጋር ቁጭ ብለው እየተወያዩ ነበር። እናም ማን ነው የመጣው ሊጠይቅሽ ብላ ስጠይቃት እንግዲህ ወይ ወይዘሮ ሜላት ወይ ደግሞ ያች የፈረደባት ፋኖሴ ትሆናለች ብላ ነበር የገመተችው። ነገር ግን ለምንድን ነው የዚህን ያክል የምትወድሽ ወይዘሮ ሜላት ስትላት እኔ አላውቅም አለቻት። እና ሜሮንም እርግብ ከእስር ቤት ከወጣች እኔም መውጣት አለብኝ፣ ምክንያቱም አይጥ ለበላ ዳወተ መታ የሚባለው ተረት ለእኔ ላይ ደርስ አይገባም። በእነሱ ምክንያት እኔ መታሰር የለብኝም እኮ አብረን እዚሁ እስር ቤት እንቀመጣለን፣ ካሊያም ደግሞ ሁላችንም አብረን ተያይዘን እንወጣለን እያለች እየዛተች ነበረ። እናም ዘሪሁን እስር ቤት ድረስ መጣ። ከዛም ሰላም ተባባሉ እና እንዴት ከድንብላል ጋር ያለህን ግንኙነት ምንድን ነው ደርሻበታለሁ ስትለው መለሰላት ማለት ነው። ከዛም እሷም አበደች። እንዴት በአንድ ገረድ ትለውጠኛለህ? እኔ እኮ ሌላ ብታፈቅር ችግር የለውም፣ ግን እንዴት እኔን በአንድ ገረድ ትቀይረኛለህ ብላ በጣም ስለተናደደችበት እሱም እንዴት ገረድ ትያታለሽ? ድንብላልን እሷ ናት ቢገባሽ እሷ ናት ከወደቅኩበት ያነሳችኝ። ስለዚህ እሷ እንደውም በአንቺ አፍ የምትጠራ ልጅ አይደለችም ብለው እንግዲህ እስከ መጨረሻው ተለያይተዋል ማለት ነው እርግብና ዘሪሁን ማለት ነው። እናም ደስ ይላል፣ እንደ ድንብላል ይሆናል ማለት ነው። በሌላ በኩል ወይዘሮ ሜላትን ልጆቿ ቤት ቀይረው ሰርፕራይዝ አድርገዋታል። ያው እሷ የበፊቱን ቤት ወደዋለሁ እዛ ነው መቀመጥ የምፈልገው ብትላቸውም አሳምነዋት እንግዲህ እዛ ቤት ሊኖሩ ነው። እቃውን ሁላ አጓጉዘው ቤት አሳምረው ልጆቿ ሰርፕራይዝ አድርገዋቸዋል። እናታቸውንም አባታቸውም ይመጣል ብለን ተስፋ እናደርጋለን። በጣም ደስ ይላል። ወይዘሮ ሜላትም ፈቃደኛ ባትሆንም በስከ መጨረሻ ቤት ቀይረው እንግዲህ ሰላማችን አብሮ ከተቀየረ ብለው አስበዋል ማለት ነው። እና ውድ ተመልካቾቻችን የዛሬው ክፍል ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ጊዜ